ሄርሜላና የአብርሽ እህት እንግዲህ ዛሬ ተፋጠዋል ማለት ነው። አይን ላይን ተገናኝተው በእድም ለታ እንግዲህ ባገኛት አለቃትም እያለች ነበረ። ትናንትና ጋሽዬ ደግሞ አብርሽንና ሩታን አገናኝቷቸው ነበር። እንግዲህ ሰላም ፍጠሩ ብሏቸዋል። ላስብበት ብላ ሄዳለኝ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ቪዲዮን ላይክ እና ሼር ሰብስክራይብ አድርጉ። መሆኑን የተፋጠጡት ሄርሜላ ጋር እህቱና የአብርሽ እህትና ሄርሜላ ተፋጠዋል ማለት ነው። እንዲሁም ሩታም ነበረች፣ ጋሽዬም አውሮ ነበረ። ከህይወታቸው ውጪ ካሁን በኋላ ሰላም እፈልጋለሁ፣ ልጆችን ሰላም አድርጊያቸው እየተባለች ነው። እንግዲህ እሷ ደግሞ ከህይወታቸው አልወጣም፣ ካሁን በኋላ ምንም ነገር መውጣበት ምክንያት የለም ብላለች ማለት ነው። ተከታተሉ እስከ መጨረሻው ድረስ ቪዲዮውን ላይክና ሼር ሰብስክራይብ በማድረግ ቪዲዮውን ሁላችሁም አዳምጡት ማለት ነው። አስገባላችኋለሁ በመሀል ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ሩታ ትናንትና ጋሽዬ ለምኗት አብርሽ ጋር አገናኝቷቸው ነበረ። አብርሽም አልተከበርኩም፣ ምንም አይነት ክብር አልሰጠችኝም፣ ለእኔ ምንም አይነት ኮንፊደንስ የላትም፣ ብዙ ነገሮችን እያደረግኩላት ነበረ። ስለዚህ እሷን ትለምን የምኖርበት ጊዜ ምንም ነገር የለም። እሷ ግቢ እየመጣው ትለምናት የሌላ ነገር መሰላት። ስለዚህ አልፈልግም፣ ካሁን በኋላ ይህን ነገር ታላስተካከለ አሁንም ቢሆን አብረን አንቀጥልም ብሏል ማለት ነው። ጋሽዬ ደግሞ እንግዲህ እሷንም ሁሉንም ነገር አስተካክለሽ ለልጅሽ ብለሽ ሁሉንም ነገር ተይና ተስተካክላችሁ ካሁን በኋላ ያለውን ኑሮ ምሩ እያሉ ነው ማለት ነው። እሷም እንግዲህ ላስብበት ብላ ሄዳለች ማለት ነው። እንግዲህ እውነት ሊታረቁ ነው ሊስማሙ ነው ብላችሁ ታስባላችሁ? እንግዲህ እህቱ ደግሞ የአብርሽ እህት እንግዲህ በእደምለታ ቤቱ ድረስ መጥታ ቤቱን እንዳለ እየፈተሸ ነበር። ሄርሜላ ካለች አለቃትም እያለች ነበረ። እንግዲህ ተገናኝተው አፍ ላፍ ደግሞ የተባባሉትን ነገር እነግራችኋለሁ። ቪዲዮውን ግን ላይክ አድርጉት እንዳትረሱ ማለት ነው። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉኝ ማለት ነው። እንግዲህ ሄርሜላ ደግሞ ካሁን በኋላ ጭራሽ ባይንሽ አታዩም አብርሽ የሚባል ሰው አታገኝም ብላታለች። እንግዲህ ለእህቱም ሆነ እንዲሁም ለሩታ ማለት ነው። እንግዲህ ሩታ ደግሞ የልጁ አባት ነው። እንደዛ ልትያችም ሄርሜላ ደግሞ ማለት ነው። ወንድ አያያዝ ትቺ እኮ ነው አንቺ። ምክንያቱም የወንድ አያያዝን እኔ ያሳይሻለሁ። መጥተሽ ነይና ተመልከችኝ እንዴት እንደሚይዘው። ካሁን በኋላ ያለው በእኔ ፈቃድ ብቻ ነው እንጂ በአንቺ የሚሆንበት ምክንያት ምንም ነገር የለም። አሁን ላይ እኔ እናሱ በጣም ተዋደን ተፋቅረን እየኖርን ነው። በደንብ እያስደሰኩት የፈለገውን ነገር እያደረግኩለን ያለሁት። ካሁን በኋላ ምንም ነገር አይፈልግሽም። ካንቺ አድበስ ተቀመጪ፣ ተሰብስበሽ ነገር አታምጭብን፣ እኛም ህይወታችን እንኖር ብላለች ማለት ነው። እንግዲህ ህይወት ለመኖር ማለት የሰው ሚስት ወስዶ ነው የሰው ባል ወስዶ አይደለም፣ በነገራችን ላይ ማለት ነው። እንግዲህ እሷም ባለትዳር ናት። ባለትዳር ተጋብተው በስነ ስርዓት ነው። እናንተ ግን ተጋብታችሁ ታይሆን ተዋሽማችሁ ማለት ይቻላል። እንደዛ ነገር ነው። ስለዚህ አሁን ላይ ሄርሜላ የምታስተላልፊ መልእክት ለእኔ ደስ አላለኝም፣ እውነት ለመናገር ማለት ነው። የሰራችሁትም ራሱ ጥሩ አይደለም። ምክንያቱም ከልጁ እናት ገና አልተለያየም፣ የቀረው ነገር አለ ብላለች ማለት ነው። ሩታ ያልፈረመላት ነገር አለ። ከዛ በኋላ ግን የራስሽ ማድረግ ትችላለሽ። ሩታ ጥሩ ናት ብዬ አይደለም፣ ብዙ ነገር አድርገዋል። አብረሽን አጥፍታለች፣ በጣም ብዙ ጥፋት አጥፍታለች፣ የሌለ ነገር ማለት ነው። ምክንያቱም ልጅህን አታይም ብላ ከግቢ አስወጥተዋለች፣ ገፍትረዋለች፣ ብዙ ነገር አድርጎላታል። አይታችኋል፣ ለምኗታል። ግን ብዙዎቻችን ማለት ነው ወልዶ መጣል ነው እንጂ አያሳድግም የምትሉ ልጆች አላችሁ። ቆይ ሰው እኮ ሰላም እንዲሆን በፍቅር ትቀበለው ሰው ሄዶ ልጁን ለማየት ይሄድ በፍቅር ተቀብሎ ና ግባ ብሎ ልጅህን ብሎ ሳም ብሎ የሚቀበል ሰው ጋር ነው ሄዶ የሚታየው ልጅ ማለት ነው። ቢጣሉ ምንም በሆኑ ወልደዋል አይደል? ስለዚህ እስተወለደ ድረስ ልጁን ማየት አለበት፣ ድረስ ክብር መኖር አለበት፣ የአባት ክብር መኖር አለበት። እናንተ እውነት ለመናገር ማለት ነው ብዙዎቻችሁ የምታሽቃብጡ አሽቃባጮች አላችሁ ማለት ነው። ስለዚህ ለዛ ክብር ደግሞ ሩታ አልሰጠችውም። የመጨረሻ እንደውም ቤተሰቦች ግቢ እንዳትደርስ እንዳትመጣ፣ እቤት እንዳትገባ፣ ልጅህንም ማየትም መብትም የለህም ምንም የለህም እያለችው ነበር አልነበር? ስለዚህ እንደዛ ሰርፕራይዝ አድርጓት ሁሉን ነገር አድርጎላት ያን ነገር በቃ ወርቅ ታይቀር መኪና ታይቀር እንዲሁም ደግሞ
የሌለ ነገር በቃ ትሄድ ባዶ እጁን አይሄድም። ዘና እያደረጋት እየሄደ እየተጫወተ እያያት ባለበት ሰዓት ፍቅር እንመለስ ወደ ቤታችን ማለት ወደ ራሳችን እንመለስ እያለ ባለ ሰዓት እሷ ግን እንድትመለስ ፈቃደኛ አይደለም በጭራሽ ማለት ነው። እና ስለዚህ አብርሽም እውነቱን ነው። ምክንያቱም ወንድ ደግሞ አንድ የተቆረጠ ከላስ በቃ ማለት ቆረጠ ነው። አንድ ሴት መቼም ለሱ ብቻ ናት ተብላ የተሰራ መቼም የለም። አንድ ወንድ ለአንድ ሴት ነው የተሰራው ብሎ የወሰነ የለም አይደል? ከሆነችው ሆነችው፣ ካልሆነችው ከላስ በቃ ወንድም ከሆነ ኮና ካልሆነው ኸላስ እንደዛ ነው። እና ስለዚህ እስከምናውቀው ድረስ ማለት ነው። እና ብዙዎቻችሁ የምታሽቃብጡ አሽቃባጮች አላችሁ፣ ወልዶ መጣል ምናምን ምናምን የምትሉ ወላሂ ወልዶ አይጥልም። ማንኛውም ሰው ቢሆን ካልተቸገረ ልጅን ወልዶ አይጥልም፣ ደግሞም አልጣለም። እና ስለዚህ ልጁን በሚያሳድግበት መንገድ ያሳድጋል። ሌላ ሴት ያዘ ማለት ልጁን አያሳድግም፣ ልጁን አይፈልግም ማለት አይደለም። ስለዚህ የምታዋጣውን ሴት መያዝ ደግሞ መብቱ ነው። የምታዋጣውን ወንድ መያዝ መብቷ ነው አይደል? እና እዚህ ጋር ብዙዎቻችሁ የምታወሩት ነገር በጣም የሚያስጠላ ነገር ነው። እውነት 360 ምናምን ምናምን እያላችሁ የማይጠራ ነገር ማለት ነው። እና ስለዚህ ሄርሜላ በነገራችን ላይ በጣም ጥሩ ሴት ናት። ያኔ ለአብረሽ ተመችተዋል ብዬ ነው የማስበው እኔ በራሴ ማለት ነው። ግን እሱ ታይጨርስ ግን መግባት አልነበረብሽም ማለት ነው። እሱ ሁሉን ነገር ከዛችኛዋ ሚስቱ ታይጨርስ ነገሮችን ታያስተካክል እንደዚህ አይነት ነገር ማድረግ አልነበረባችሁም። ግን ተደርጓል። ምንም ማድረግ አይቻልም። አሁን ደግሞ ጋሽዬ ደግሞ ለማስታረቅ እንግዲህ ይዘዋል ማለት ነው። ትናንትና መጥታ እንግዲህ ቀብረር እያለች ነበረ ማለት ነው። እንግዲህ አብርሽም ካሁን በኋላ እኔም አልፈልጋትም፣ እናንተ ማንኛውም ሰው አላገናኘኝም፣ የተገናኘ ነው እኔ እና እሷ ነን፣ ብንለያይ የምንለያየው እኔ እና እሷ ነን። ስለዚህ ጋሽዬ የሚያደክምህ ነገር የለም። እኔ በራሴ ነው እንጂ የምመራው በሰው አልመራም። እንግዲህ ራሴ ትልቅ ሰው ነኝ፣ ሁሉን ነገር አውቃለሁኝ። ተፈለገ እኔ ጋር አሁንም ቢሆን መኖር ትችላለች፣ ግን አልፈልግም ብላለች። ተለምናት ደግሞ አልኖርም ልጅን በማሳድግበት መልኩ አሳድጋለሁ ብሏል ማለት ነው። እንግዲህ እህትየዋ ደግሞ ትናንትና መጥታ ቤቱን እየፈተሸ አንተ ጋር ነው ያለችው፣ እኔም አለቃትም እንደዚህ ባለትዳር ወንድ ጋር ገብታ ማለያየት እንደዚህ ነው ወይ? እኔማ ምንም ነገር አልተዋትም እያለች እንግዲህ ቤት ትፈትሽ ነበረ ማለት ነው ሄርሜላ